ጌታ ሆይ ዛሬ አንተ ያው እንደሆንክ ማየት ፈልጋለሁ ብዬ በቃ ምግብ አልበላም አልጠጣም ብዬ የዛን ሰዓት ነው በቃ እንደ ጾም ጸሎት የገባውትና ስጸልይ ራሱ ምን እንደማወራ አላውቅም። እኔ ጌታዊና ካለ ምን አላለሁ በቃ እንደውም ጴንጤዎች ምናምን ብዙ ጊዜ ስለ ኢየሱስ እንደዚህ ምናምን ስለሚያወሩ እኔ ትንሽም ኮኔክሽን ስለነበረኝ ከዚህ በፊትም ከነሱ ጋር እስቲ ቆይ ኢየሱስ ያው ከሆነ እንደዚህ ልይ ምናምን ብዬ ገብቼ ነው ኢየሱስ ዛሬ እስቲ ፊት ለፊት ልይ ካልኩ እውነት ካለክ እንገናኝ እስኪ ዛሬና ነፃ አውጣኝ ምናምን ብዬ ነው ጸሎት የገባሁት። ምግብ አልበላም አልጠጣም ዛሬ ሞታለሁ ነው ሐሳብ ይገባል። ከዛ የዛን ቀን ነው ልሳን የሚባለው ነገር የተሞላሁት። የሆነ ሰዓት ከግማሽ ሰዓት ምናምን በኋላ በልሳን ሳወራ ነው ራሴን ያገኘሁት። ከዛ ልሳኑን ሳወራ ማለት ነው ውስጤ በጣም ሰላም እያገኘ ደስ እያለኝ እየመጣ ነውና እኔ ምንም አይገባኝ ምን እየተፈጠረ እንደነበረና የዛን ቀን ፕሬ ገባውና ጀስት ዝም ብዬ በልሳን መጸለይ ጀመርኩኝ። እዛ በልሳን ፕሬ ያርኩ ያለ የሆነ ሰዓት ዝም ብሎ ሰላም ይሰማኛል ውስጤ ሰላም እየተሰማኝ ደስ እያለኝ መጣ ማለት ነው። ምንድነው ይሄ ነገር አልገባኝም። እኔ ልሳን ምን እንደሆነ አላውቅም ምናምንና እውነት ኢየሱስ ያው ኮንግ እስኪኔ ነው በቃ አሁን ምክንያቱም እንዳልኩ ከዚህ በፊት እኔ ጭንቀቴ ምናምን በቃ ሌላ ታሪክ ነው። በጣም ነው የምጨነቀው በጣም ነው የምረበሸው። ሰላም በህይወቴ ኖሮ ራሱ አያውቅም። ዲመኖቹ ሳይመጡም በፊት ሰላም የለኝም እረፍት የለኝም። ሲመጡ ደግሞ ኦቨር ነው የነሱ ሲመጡ ጭራሽ ወደ ሞት የሚገፋ እንትን ነው ገባ አይደል። ከዛ ኢየሱስ የሚባል ነገር አላውቅም። ልሳንም እንዳልኩ ምንም አውቀው ነገር የለም። ከዛም በኋላ በልሳን እንደዚህ ፕሬ ያርጉ እግዚአብሔር እስቲ ካለ እንደዚህ ያልኩለ የመጀመሪያ ቀን ምን ተፈጠረ ይሄ ላይክ በሁለተኛው ቀን ነው እንጂ በሁለተኛው ቀን ለ30 ደቂቃ ስለ አዲቃ ፕሬ ላርግ ብዬ ገባው ማለት ነው። ፕሬ ላርግ ብዬ ገብቼ እስከ ሌሊቱ 6 ሰዓት 7 ሰዓት ጸሎት ላይ ነኝ። እንግዲህ አስቡ የጸሎት ልምምድ እኮ የለኝም እንዲህ ታሪክ የለኝም። ስለ መጽሐፍ ቅዱስ አላውቅም ስለ ኢየሱስ አላውቅም። ማን ነው ብትለኝ አላውቅም። ኢየሱስ ጌታ ነው ልል እችላለሁ ከድንግል ማርያም ተወልዷል ልል እችላለሁ ግን አላውቀውም። ኢየሱስ እንደዚህ ሕያው ነው ብዬ አላውቅም ሲጀመር። ከዛ እስከ 6 ሰዓት ምናምን ፕሬ ያረኩ ነው። በዛን ሰዓት አምላክ እኔ እንጃ የክርስቶስን ሕያውነት ያየሁት ይዛኔ ነው። ጌታ ምስክሬ እኔ እንዳልኳችሁ ያ ኢየሱስ ክርስቶስ ባይገናኘኝ እኔ ቀጥታ ራሴን ላጠፋ ነው። ተስፋ ቆርጫለሁ። ሁሉ ነገር ተስፋ አስቆርጦኛል ገባ አይደል። እና የሚገርመው የዛ ቀን ከጸሎት እንደወጣው ማለት ነው ከጸሎት እንደወጣው ውስጤ ላይ ምን ይሰማ የሚፍለቀለቅ ውሃው ፍልቅልቅ ይላል ውስጤ ላይ ማለት ምን እንደሆነ አልገባኝ። ዝም ብሎ ይፍለቀለቃል። ከዛ ምንድነው እዚህ ውስጥ ወይ ተፍለቀ ያ በተፍለቀለቀ ቁጥር ማለት አቤት ሰላም አቤት ረፍት። እንግዲህ ያለውን ሲቹዌሽን አይተዋል አይደል። ጭንቀት የሌለው ነገር እናቴ ሞታለች ዲመኖቹ እንዲህ ብዙ ነገር ተወዛግቧል። ቤተሰብ እየተንጫጫ ነው። ዓለም እስካት ምን ሆነ እንዲህ በቃ ብሎ አዝኗል ሁሉም ሰው። ቲክቶክ ላይ ራሱ ያውቃሉ ማዘር የሞተች ሰዓትና ሁሉም ሰው ድምጥማጡ ግራ ተጋብቷል። እኔ ደስተኛ ሆኜ ልሞት ነው ምን እንደሆነ አላውቅም። ከዛ ውስጥ እኔ እንደዚህ በቃ በጣም ሲፍለቀለቅ ሰላም ሲፍለቀለቅና ውሃው እንደዚህ ሲፍለቀለቅ የሆነ ሳይጨነቀኝና ከጸሎት ወጥቼ 2 ሊትር ውሃ ነው 1 ሊትር ነው 2 ሊትር ውሃ መጣውና እንጣጣሁት ማለት ነው። ከወረደ ብዬ እዚህ ጋር የሚፍለቀለቀው ነገር ምን እንደሆነ አልገባኝም። ምን ጨነቀኝ። ከዛ ይወርዳል ብዬ ስጠጣው አይወርድም ጀስት ዝም ብሎ ይፍለቀለቃል። እኔ ምን አባቴ እንዴት ልግለጽልህ ይፍለቀለቃል። በቃ በጣም ደስ አለኝ በጣም ሰላም ተሰማኝ። እዛ ጋስ እናቴ ሞታለች እዚህ ዲመኖቹ እንዲህ ምንም ወፍ እስካ ሲጠይቅ ደህና ነኝ ሰላም ነኝ። በጣም ሰላም ከተሰማኝ ምናምን ነገር በኋላ ጀስት አፌ ዝም ብሎ ኢየሱስ ይላል ምን ይሁን አላውቅም። ጀስት ግን ዝም ብሎ አንደበቴ ኢየሱስ ይላል ምናምን በቃ ደስ ይለኛል። ስሙን ስጠራ ቀጥታም በይ ይፈሳል። ለምን እንደሚፈስ ራሱ አላውቅም። ከዛስ ምግብ መብላት አቁም ቢያንስ ወር ምናምን ይሆነኛል። ጓደኞች ያውቃሉ ሁሉምና ወር ምናምን ይሆነኛል ምግብ አልበላ። ምግብ ማታ ማለት ነው ለሞራል ለማይንዴ ብዬ ነው ማታ 2 ሰዓት ተኩል ላይ ምናምን ኢንዶሚን እበላለሁ። ከዛስ ቀኑን ሙሉ ማረገው ነው ፕሬ ነው። አውርኩ የፕሬ ሰው አይደለም ከዚህ በፊት እንዲህ ስፒሪቹዋል ነገር አላውቅም ገባ አይደል። ጌታ ግን በዛን ሰዓት እኔ ማለፍ የምችለው እሱን ተደግፌ ብቻ እንደሆነ ስለገባው ነው የዛን ሰዓት ፕሬ ላይ በጣም ያቆየኝና ከዛ እንደዚህ በ3ኛ 4ኛ ቀን እንደዚህ ያልኩኝ አንድ ቀን ምን ተፈጠረ እንዲሁ ፕሬ ገባውና
የዛን ሰዓት በቃ በጣም እኔ ጸሎት ስገባ 6 ሰዓት 7 ሰዓት ያህል ቆያለሁና እንደዛው ቆየውና ስጸልይ በጣም ደስ ይለኛል የሆነ ረሰርሳለሁ ምናምን በጣም ደስተኛ ሆኖ ለምን እንደሆነ አላውቅም። ከዛ ከጸሎት ወጥቼ የሆነ ስረጋጋ እኮ ነው አሁን ምን አይነት ፊሊንግ አለ ምናምን ብዬ ራሴ ማነበውና የሆነ ሰዓት ምላሴ ላይ በጣም ይጣፍጠኛል። ምን እንደሚጣፍጠኝ አላውቅም። ጥፍጥ እያለኝ ውስጤን ሁላ ያጣፍጠዋል ማለት ነው። የሚጥም ነገር አለ ምን እንደሆነ አላውቅም። ከዛ ውስጤ በጣም ሲጥመኝ ምንድነው እየጣፈጠኝ ያለው ምላሴ ጋር። አሁን ለምሳሌ የሆነ ነገር አኝካው ዝም ብሎ ምላስ ላይ የሚቀር ነገር አለ የሆነ የሚጣፍጥ ነገር አለ አይደል? እንደዛ ዝም ብሎ ይጣፍጠኛል ማለት ነው። ለምን እንደሆነ አላውቅም። ከዛ ወጥቼ እኔ እየጨለልኩ ነው ወይስ ኖርማል ሆኜ ነው ምናምን ብዬ እንግዲህ እኔ አላውቅም። አሁን በጌታ የሆኑ ሰዎች አሁን ለምሳሌ በክርስቶስ ያመኑ ሰዎች እንደዚህ አይነት ልምምድ እንዳላቸው ራሱ አላውቅም። ለምን ካልክ ሁሉም ነገር ሃይማኖት ነው የሚመስለኝ አልኩና በእንደዚህ አይነት ሰዓት መጪ በቃ ማይንዴ ጨልሎ ውስጤ ግን ሰላም ሆኖ ምናምን መሰለኝ የተፈጠሩት ነገሮች ስላሉ ማለት ነው። ከዛ የሆነ ሰዓት ሳስተውል ለካ ዲመኖቹም ጠፍተዋል። የት እንደሄዱ አላውቅም። ስተኛ እኔ ሰላም ነኝ እረስቸዋለሁ እነሱ እንደነበሩ ራሱ። የሆነ ሰዓት ነው ወደ አይምሮዬ ስመለስ እንዳልኩ በመንፈስ ዓለም ብቻ ሰምቼ ማይንዴ ኢየሱስን ነው የሚያስበው ማወራው ኢየሱስን ነው ምንም ነገር ማወራው ነገር የለም ገባህ አይደል? እና የሆነ ሰዓት ነው ስተኛ እንዴ ዲመኖቹ የት ሄደው ነው ቆይ አይመጡም እንዴ ምን ተፈጥሮ ነው ብዬ የዛን ሰዓት ነው የተገነዘብኩት ማለት። ከዛ በእንደዚህ አይነት ሲቹዌሽን መጽሐፍ ቅዱስን በመሃል ማንበብ ምናምን ጀመርኩኝና ከዛ እኔ ማወራችሁ ነገር አሁን ሌላ ሃይማኖት ውስጥ ላሉ ሰዎች አልገባ አላቸው። እኔ መነግራቸው ነገር አሁን ውስጤ እንዲህ ሰላም ተሰሙ እንዲህ ስለ ኢየሱስ እያወሩ እንዲህ ስላቸው ይወዛገባሉ። እኔ በእምነቴ ኦርቶዶክስ ነኝ የነበርኩትና ግን ለቤተሰቦችም ስነግራቸው ያገባቸው ለጓደኞች ሲናገር ሙድ ይዙብኛል ምናምን። ከዛ ነው እስቲ ቆይ ፕሮቴስታንቶች ምንድነው ምናምን ብዬ ከነሱ ጋር አንዳንድ ሰው ጋር ጓደኛ መሆን ጀመርኩና ሼር ማድረግ ጀመርኩ ልምምዴን። ይሄ ነገር እንደዚህ ምንድን ሰላም ይሳይ እንዲህ እያልኩኝ ከዛ ነገሩኝ። ያው እንዲህ እኮ ክርስቶስ እንዲህ ሲባል አልኩኝ ህብረቴ እዚህ ጋር ነው አልኩኝ። ገባኝ። ታውቃለህ እውነት የክርስቶስ ያውነት የት እንዳለ የዛኔ ነው ገባኝና አንድ ቀን እንዲሁ ምን ተፈጠረ እንዳልኩ አንዳንድ ጓደኛ አሉኝ በጌታ የሆኑና ከነሱ ጋር እንጸልይ ብለን ቤት እዛው የተከራዩበት ገርጂ እንጸልይ ብለን ጸሎት ገባን። ከዛ ጸሎት ገባንና የዛኔም ለ10 ደቂቃ ለ20 ደቂቃ እንጸልይና እንተኛ ነው የተባለው። በጣም ደክሞን ነበር ውጭ ወተን ምናምንና ጸሎት ለማድረግ ስንገባለን ለ20 ደቂቃ ለ10 ደቂቃ የተባለው የዛን ሰዓትም ሌሊት እስከ ሌሊት አመሸን ከጸሎት ሳንወጣ። ልጆቹም ተቀጣጠሉ። በቃ እንደውም ድካም ውስጥ ምናምን የነበሩ ነበሩና የዛን ሰዓት ምን አይነት መንፈስ ቅዱስ በቃ የወረደው ሰዓት በቃ ሌላ ዓለም ውስጥ ገባንና እስከ ሌሊት ቆየን። ከዛ ጌታ ለካ በብዙ ነገር ህያውነቱን ኮንፈርም ማድረግ ፈልጓል እኔ ጋር ማለት ነው። እና የዛን ሰዓት ፕሬ በማድረግበት ሰዓት አንዱን ልጅ እያየሁት እንትና ያለው አይኖቼ የሆነ ሰዓት ተከፈቱ። እንዴት እንደሆነ አላውቅም። ስም ምናምን ማየት ጀመርኩ ማለት ነው። ልጁን እያየሁት ሳሚ ይባላል ጓደኛዬ ነውና ልጁን እያየሁት አልማዝ ሚል ስም አየሁ ማለት ነው። አልማዝ ሚል ስም ሳይ ምንድን ደግሞ ልሰካክስ ነው እንዴ ምናምን ብዬ የለ አረዛ ምናምን ዝም ብዬ ጸሎቴን መጸለይ ጀመርኩ። ከዛ በልሳን ፕሬ ባረኩ ቁጥር ደግሞ ውስጤ ላይ ይወቅሰኛል። ከዛ ጌታ ምን ይለኛል? እሺ ይሄንን ነገር ካልሰማኝ በዚህ ወይ ካልታዘዝከኝ ሌላ ጊዜ ድምጽ ባመጣ እንዴት ነው እኔን የምታውቀኝ? በዚህ ሰዓት ከኔ መንፈስ ውጪ ሌላ ስፒሪት አለ ወይ? የጨለማ ስፒሪት አለ ወይ? ወይስ አላመንከኝም ምናምን ሲለኝ መወቀስ ጀመርኩ። እየጸለይኩኝ ይወቀስ እንዳልኩ እኔ ፕሬስ አረግ ደስተኛ ነበር መሆነው። የዛን ሰዓት ግን መረበሽ ጀመርኩ። አውራ ልጁን እንዲጠራውትና አልማዝ ዘመዱ ናት ነው ያለኝ እኔና ከዛ አልማዝ ምን ናት አልኩት። ጓደኛዬ አንዱ 3 ነን። አልማዝ ምን ናት አክስቴ ሲል በቃ የት ልግባ ቀወጥኩት። በቃ ደስ ብሎኝ ጌታ በቃ አልፈልግም እንዳትነግረኝ አሁን ይበቃኛል አልኩ። ምክንያቱም ተናግሬ እንዳልዋረድ ነው ገባ አይደል? በቃ አይምሮዬ ይፈራል ከጌታ ባይሆን እስከ ራሴ በጥሪስ ምናምን ቢሆን ብዬ ከዛ አሁንም ፕሬ ያደረግን የሆነች እርጉዝ ሴት ልታስወርደው ፈልጋ የወለደችውን ልጅ አየሁ ማለት ነው። የት ከአልማዝ ቤተሰብ ውስጥ እንደ የአልማዝ ቤተሰብ ውስጥ ናት ምናምን ሲለኝ ጌታ እሺ ብዬ አሁን ማሰላስ አሰብኩና በቃ ወቀሳ ሲበዛብኝ ሄድኩና ልጁን በእናንተ ቤት ውስጥ እርጉዝ ሆና ልታስወርዶ የነበረች የወለደች አለች። አዎ የአልማዝ ልጅ አላለም በጌታ የአልማዝ ልጅ ሰሞኑን አርግዛ ምናምን ልታስወርዶ ነበር ወለደችው ሰሞኑን ያለኝ።
የት ልግባ እኔ ጨለልኩ ወደ ሰዓት ጌታ በቃኝ አሁን ምንም ነገር እንዳታወራኝ ምንም አምኛለሁ ምናምን አልኩት ሕያው እንደሆንክ አምኛለሁ በቃ ተወኝ አልኩት ከዛ እንደገና አሁንም አብርሃም የሚል ስም አየሁ ማለት ይሄ ከራሴ ፈጥሬ ነው በቃ ይሄ ምክንያቱም የሆነ ጓደኛ አለኝ ደግሞ አብርሃም ምናምን የሚባልና በቃ የሱ ስም ይሆናል ምናምን ስለዚህ አላወራም ምናምን ነገር ብዬ ገግሜ ጭራሽ ይበልጡንም ማስጨነቀኝ ጌታ ማለት ነው ከዛ በቃ ምንም ማድረግ ስላልቻልኩኝ ልጁን ጠየቅኩት ድጋሚ አብርሃም ማን ነው ብዬ ጠየቅኩት ማለት ነው አብርሃም ማን ነው ስለው የአልማዝ ባል ነው አብርሃም ከዛ በኢየሱስ ያው ጌታ ምስክሬ ነው የዛን ሰዓት ቀጥታል በልሳን መጸለይ አቆምኩኝ አመኛለሁ ምንም ነገር አልፈልግም በቃ ካው ባላ ያንተ ነኝ ምንም ነገር እንዳትነግረኝ አልኩት ማለት ጌታ ከዛ ቀጥታ ልሳን በተናገርኩ ቁጥርማ የሰው ታሪክ ሁላ በቃ ያለው ማለት ግን የዛን ሰዓት አሁን እኔ ነብይ ሆኜ ምናምን አይደለም ግን ጀስት እዛ ጋር ጌታ ኮንፈርም ማድረግ ስለፈለገ ነው የራሱን ሕያውነት እና ኦኬ ብዬ ገባኝ ተረዳውና በልሳን መጸለይ አቆምኩኝ በቃ አመኛለሁ ምናምን ነገር ብዬ ከዛ ሌላ ደግሞ እንደገና በነጋታው ደግሞ እንዲ ፕሬይ ያረኩኝ ለብቻ እየጸለይኩ ነበር በቃ ላይክ ያሉብኝ ሲቹዌሽኖች በጣም አስጨናቂ ስለነበሩ እንዴት መሰለኝ ጸሎት ስገባውን በፊት ቢያንስ ለአንድ ወር ለሁለት ወር እንዴት መሰለ ጌታ ሲያለማምደኝ ዛሬ ፕሬይ ካረኩኝ አሁን ለምሳሌ ዛሬ ከጸለይኩኝ ነገን እጨነቃለሁ የሆነ ጭንቀት ነገር ይገባብኛል ዝም ብሎ ማለት ነው ለምሳሌ ዛሬ አሁን ስጸልይ ውስጤ ሰላም ነው ረፍት ነው ምናምን ነገር ከዛ በነጋታው ከእንቅልፌ ስነቃ ያሉትን ሲቹዌሽኖች ምናምን ትዝ ይሉኝና የሆነ ወደ መጨነቅ ደርሳለሁና ልሳኑ እንዳልኩ በልሳን ጸልይ በጣም ሰላም ይሰማኛልና እኔ አልገባኝም ነገር ብዬ ነበርና የዛን ሰዓት ምን ማድረግ ጀመርኩኝ ቀጥታ ልሳኑን ለምን ተጠቀማለሁ ሰላምና ረፍት ለማምጣት ብዬ ቶሎ ብዬ በልሳን 30 ደቂቃም አንድ ሰዓት ፕሬይ አረግና ቶሎ ወጣለሁ ማለት ከዛ ቀኑ ሙሉ ሰላም ነው ሆኖና እንደዛ ይያልኩኝ ቀን በቀን ፕሬይ መግባት ጀመርኩኝ ስገባ ሰላም አገኛለሁ ቀኑ ሙሉ ከዛ በነጋታው የሆነ ጭንቀት ነገር እንት ሲል ቀጥታ ገባለሁ ማለት ጌታ ግን በዛን ሰዓት እኔ ሊያለማምደኝ በፍቅሩ ሊያጣብቀኝ ስለፈለገ ነው እንጂ ጌታ ሰላምን እየነጠቀምና ያስፈራራ ለማምጣት አይደለም ግን እኔ በዛ ሲቹዌሽን ጌታን ላይክ ፍርሃቱንም ለማጥፋት እንዲያልኩ ስመጣ ከጌታ ፍቅር ጋር ተጣበቅኩ የዛን ሰዓት ነው ፍሬ ማፍራት የምትችለው ፍቅር ውስጥ አሁን እንደ ከገባ በኋላ ምንም የሌላ መሆን አትችልም አንድ ሰው አንዲን ሴት እንኳን ካፈቀረ በቃ የሷ ባሪያ አይደለም የሆነው እኔም እንደዛ ነው የሆነውና ከዛ በነጋታው እንዲሁ ፕሬይ ያረኩኝ በቃ ፍርሃት ምን እንዳይገባብኝ ብዬ ጸሎት ስገባ የሆነ ሰዓት ይጸልይኩ ይያለ እንደዚህ እጅ የጌታ እጅ እንዲ ሲዳሰሰኝ በጌታ ስም የትልግባ የዛን ሰዓት ነው በቃ ሁሉም ነገር በቃኝ አልኩት ምንም ነገር እንትና ጠፋ እንትና መጣ ዲመን ምን በቃ ካት የተደረገው ማለት ምክንያቱም የዛን ጊዜ አንዴ ጌታ ከነካኝ በኋላ አለቀ በቃ እግዚአብሔር ምስክሬ ነው ምንም ነገር የሆነ ሌላ የሚያሳምነኝ ነገር አልፈልግም አሁን የዓለም ሰው በተቀላላ እንኳን በጌታ አልሆነም ኢየሱስን አልተከተለም ቢል አይ ዶንት ኬር እኔ አውቃለሁ ያየሁትን ስለማቅ ነው ከዛም በኋላ ነው አሁን መጽሐፍ ቅዱስን ማንበብ ጀመርኩኝ መጽሐፍ ቅዱስ ላይ ሳነብ ልሳን ለከ እግዚአብሔር ስጦታ ነው እንደዚህ ያለ ከዛ መጽሐፍ ቅዱስ የሆነ ጊዜ ሰላምን ሰጣችኋለሁ ሰላሜን ሰጣችሁ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ከዛ እናንተ ደካሞች ሸክማችሁ የከበደ ኑ ወደኔ እኔ ያሳርፋችኋለሁ ሲል እዚህ ጋር ማረፍ የሚባል ነገር አለ ለካ ሰላም ለከ ይሰጣል ጌታ አይታ እኔ አሁን ሰላሜን የሰጠኝ ከሱ በፊት ነው መጽሐፍ ቅዱስን ሳላቅ በፊት ነው ከዛ በፊት ነው ሰላም ይሰጠኝ እኔ ሰላምና ረፍት ጌታ ማለት ነው እኔ ደግሞ ይሄ ነገር ምንድነው ዝም ብሎ ሰላም አብጄ ነው ጨለልኩኝ ምን ሆኜ ነው ላሉና ይሄ ሰላም ከየት የመጣ ነው ዘለ ለካ ጌታ ኢየሱስ እሱ ጋር ስመጣ መጀመሪያ የሚሰጥ ትንሿ ነገር ሰላምና ረፍት ነው ከዛ አንድ ወር ምናምን ያህል ከጌታ ጋር በዚህ ኮኔክት ስሆን ሰላምና ረፍት ቋሚ ሆነ አሁን ብጸልይ ባልጸልይ እንትን ቢል ባለ ኦሬዲ ሁሌም ረፍት በቃ ሁሌም ሰላም ነኝ ሰላም የሚነጥቀኝ ሰው ጠፋ ማለት ነው ከዛ በኋላ